ጀስቲፊኬሽንም ሳንክቲፊኬሽንም ግሎሪፊኬሽንም ከሞመንት ጀምሮ በክርስቶስ ካመን ከተጠመቅንበት ጀምሮ የሚያድግና መጨረሻ ላይ ፉልፊልድ የሚደረግ ነገር ነው እንጂ እየተከፋፈለ ስቴጅ የሚሆን ነገር አይደለም። ይሄ የፕሮቴስታንት ነው። መጀመሪያ ሲጀመር ጀስቲፊኬሽን እና ሳንክቲፊኬሽንን መከፋፈል በክርስትና ታሪክ በፕሮቴስታንት ካልቸር ውስጥ ያለ ነውና ይሄንን ስቴጅ እያወጡ መከፋፈልን የተቃወሙት እንጂ እሳቸው ፕሮሰስ ነው የሚለውን አልተቃወሙም። እኔ ይቅርታ አድርጉልኝና አንዳንድ ብሪፍ እንዲሆንልኝ ከእርሱ ጋር ትንሽ ባወራ ደስ ይለኛል። ቅዱስ ጳውሎስ ለሮሜ ክርስቲያኖች በዚህ በላከው መልእክቱ ምዕራፍ 3 ቁጥር 24 በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል እና እንዲያው በጸጋው የሚጸድቁት እነማን ናቸው? ይሄን ክሊር ቢያደርጉልን ዲስከሽን እንዲሆን ስለምፈልግ ነው። ያው የፖፕ ሽኖዳን ጨረስን። መጽሐፋቸው እንደዛ አይደለም የሚለው እሳቸው ስቴጁን ነው የተቃወሙት። መጽሐፉን ላክሎትና ያው ሰፋ ያለ እንትን ስለሆነ መጽሐፉን አይተውት፣ ምክንያቱም ድነናል እየዳንን ነው እንድናለን የሚለው ሲጀመር ኦርቶዶክስ ሽታ ያለው ትምህርት አይደለም እያሉ ነው እየተቹ ነው የሚጽፉት እና እሳቸው እሱን መጽሐፉን ልክ የሉት። ምናልባት እዚሁ ጋር መጽሐፉን ስንገልጥ እንትን እንዳይሉ እኔ መጽሐፉን አውቀዋለሁ፣ አንብቤዋለሁ። መጽሐፉን አውቀዋለሁ። የመጽሐፉን ኢንቴንሽን ስለማውቀው ነው። እሳቸው ኦርቶዶክሳዊ መልክ አላብሰው ነው የሚሉት። ፕሮሰስ ለማድረግ ኦርቶዶክሳዊ መልክ አላብሰው የሚሉት እኮ ይድነናል እንድናለን እየዳንን ነው የሚለው ኦርቶዶክሳዊ ይመስላል፣ ሂደትን ያመለክታል። ኦርቶዶክሳዊ ለማድረግ ሞክረዋል፣ ግን ውስጡ ግን የፕሮቴስታንት ዲስቲንክሽን ያለበት ለማለት ነው። ሳሊቬሽን አቴንድ ሲሉ ምን እያሉ ነው? እያሉን ነው ሳሊቬሽን አቴንድ። አሁን ሊፍሌቱን ለሶስት ከፍለው ያዩታል። ፕሮቴስታንቶች ሳሊቬሽን አቴንድ፣ ሳሊቬሽን ኤክስፒሪየንስድ፣ ሳሊቬሽን ሆፕድ ፎር ብለው ለሶስት ይከፍሉታል ብለው ይናገራሉ። ያ እነሳቸው ይሄን ይቃወሙታል። እሳቸው ይሄን እየተቃወሙ ነው። ልክ ነው። እና ሳሊቬሽን አቴንድ የሚለውን እርሱ ይቃወሙታል። ኖ አሁን ስለ አቡነ ሽኖዳን አሰስ እያደረግን ነው። እኔ ስለ ነገረ ድነት ክርክር እናደርግ ፐርሰናሊ ለማድረግ አልፈልግም። ሰው አሁን እንደሱ ለማድረግ አይደለም የገባሁት። እሳቸው ሚስ ሪፕሬዘንት ስለተደረጉ ነው። እሳቸውን ሚስ ሪፕሬዘንት ለማድረግ ሳይሆን ሳሊቬሽን አቴንድ የሚለውን እርሱ ይቃወሙታል ወይ? ያ አቴን የተደረገ ነገር አለ እንዴ? በጣም ለሰው ልጅ ሁሉ የተደረገ አይደለም እንኳን ለእያንዳንዱ ሰው። ይሄን ትምህርት ይቀበሉታል። ዳስዌል ቅዱስ ጳውሎስ ለሮሜ ክርስቲያኖች የጻፈው መልእክት ምዕራፍ 3 ቁጥር 24 ይሄን እንድንቃወም ስለማይፈቅድልን ማለት ነው። እንዲሁ በጸጋ የተቀበልናቸው የሰው ልጆች የዘላለም ሕይወት ነው፣ ያም በክርስቶስ ያለ ስለ ቤዛነቱ ስራ ዲቴል ያብራራል። ስለዚህ ሰማውን አንተ አቡነ ሽኖዳን ተቃውመህ ይቃወሙታል። አይ ሳሊቬሽን ኤክስፒሪየንስ አቡነ ሽኖዳ ይሄን መቃወማቸው ስህተት ነው። አይ እርሶ ከተቀበሉት ችግር የለውም ስለ አቡነ ሽኖዳ ኖ። አይ እኔ ውይይቱ አሁን ብዙ ስለሆነብኝ ነው። መጀመሪያ አቡነ ሽኖዳ የሚል ነበር ውይይቱ። አሁን አቡነ ሽኖዳ ኮንሰፕቱ ይሄን ነው። መጽሐፉን አይቼዋለሁ ስላሉ እርሶ እዚህ ጋር ሐሳብ ይሰጣሉ ወይ ሲል እኔ አልቃወምም አሉ። ሁለተኛ ሳሊቬሽን ኤክስፒሪየንስድ የሚለውን እርሶ ይቃወሙታል። ኖ እኔ አቡነ ሽኖዳን አሰስ ለማድረግ አይደለም የገባው፣ ሚስ አንደርስታንድ ተደርገዋል ብዬ ነው የገባሁት። አቡነ ሽኖዳ ምንድነው? አቡነ ሽኖዳ ሚስ አንደርስታንድ የእሳቸውን ቴዎሎጂ ለመቃወም ወይም ዲፌንድ ለማድረግ ሳይሆን እሳቸው አሉ የተባሉት ግን ስህተት ነው ለማለት አንደርስታንድ ያደረግናቸው እዚህ ጋር እሳቸው በዚህ መልኩ ሚስ አንደርስታንድ ተደርገዋል የሚባል ነገር ካለ ሜንሽን ቢያደርጉልን። እሳቸው ሚስ አንደርስታንድ የተደረጉት እሳቸው ሳሊቬሽን ፕሮሰስ ነው የሚለውን እንደተቃወሙ አይነት ተደርጎ ነው የቀረበው። እሳቸው የተቃወሙት ፕሮቴስታንቲዝም ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን፣ አቴንድ፣ ኤክስፒሪየንስድ ምናምን እያለ የሚከፋፍለውን ዲስቲንክሽን ነው። እሱ ኦርቶዶክስ ይመስላል። እሳቸው ክላሲፊኬሽኑን የተቃወሙት ነው። ኦርቶዶክስ ይመስላል። ክላሲፊኬሽኑን የተቃወሙት ክላሲፊኬሽኑን የተቃወሙት እሳቸው ነው። ክላሲፊኬሽኑና የሆነውን የመዳን ክፍል
ስቴጁን ላይ ተቃወሙት ነው አይደል እያሉ ያለው። የሆነውን የመዳን ክፍል ገንጥሎ ፓስቴንስ ማድረግ የሆነውን ደግሞ መሀል ፕሬዘንት ማድረግና ፊውቸር ማድረግ ይሄን ነው አይደል የተቃወሙት እሳቸው። ቢንጎ። ታዲያ ቲክቶክ ላይ ያሉ በጠቅላላ ድነናል እየዳንን ነው እንድናለን እያሉ እኮ ፓስት ፕሬዘንት ፊውቸር እያደረጉት ለረጅም ጊዜ ተውዬ በጣም በውስጥ መስመር ነግሬያቸዋለሁ። ሊቀበሉ አልቻሉ። መረጃ ኤቪደንስ ይባሉ የሰጡን አይደለም። አንዴ መምህር ሐሳብ ይጨርሳልና ውይይት ማድረግ ይከብዳል። ሰሙ በእርግጥ በዚህ ሁኔታ ቢቀር ይሻላል። አይደለም ጀስት ለእርሶ እኮ እድል ሰጠነው ስለነበረ ነው። ክላሲፊኬሽን ቤት ከፍተን ነው እንደ ጉዳይ ካለኝ ክላሲፊኬሽን ነው የሚቃወሙት አላሉ። ምናምን አትጥራ እኔ ጋር መወያየት ትችላለህ ጉዳይ አይደለም። ሌላ ልጆች ስፔሲፊካሊ ሰው አጠራልና ችግር የለውም። አስረድተውታል እኮ ሰሙ ምንም እኮ ሞመንታሪ አይላታቸው ተግባብተናል። ተግባብተናል። እኔ እና እሳቸው አንዴ ተግባባ ማለት አይደለም። ሰሙሻ እኔ እና እሳቸው ስለተግባባን ነው። እሳቸው የተቃወሙት ሳልቬሽንን ፓስት ፕሬዘንት ፊውቸር እያደረጉ ክላሲፋይ የሚያደርጉትን የተቃወሙት እያሉን ነበርና እንግዲህ ያው እኛ እስከዛሬ የምንሰማው ድነናል እየዳንን ነው እንድናለን የሚለው ፓስት ፕሬዘንት ፊውቸር እያደረጉ ነው ሲያብራሩ አይደለም። እንደሱ አይደለም። ሰሙ ሚስር ፕሬዘንት አታድርጋቸው። አቡነ ሽኖዳን ሚስር ፕሬዘንት አድርጋ ልጆች ሚስር ፕሬዘንት አድርጋቸው። እንደሱ አይደለም። እንደሱ አይደለም። ልጆቹ ሙሉ መጽሐፉ ስለ እንትን ነው አይደል እንዴ? አጌንስት ሞሜንታሪ የሆነውን ቅጽበታዊ የሆነውን ድነት ነው አይደል እየተቃወሙ ያሉት ፖፕ ሽኖዳ መጽሐፋቸው ላይ እና ያንን ሞመንት ጀመር መጽሐፉ እኮ ፕሮቴስታንትን የሚተች ነው። እኔ እኮ እንዴት እንደመጣ ራሱ ግራ ገብቶኝ እኮ ነው። እና ቅጽበታዊ የሆነውን ድነት እንደ ፕሮሰስም ለማድረግ ይሞክራሉ ብለው ነው ይመስለኛል እዛ ጋር ያስቀመጡት ካልተሳሳትኩኝ። እሳቸው አርቲፊሻል የሆነውን ዲስቲንክሽን በተለይ ከ16ኛው ክፍለ ዘመን በኋላ የመጣውን ሳንክቲፊኬሽንን ግሎሪፊኬሽንን እና ጀስቲፊኬሽንን ታነበዋለሽ ዲስቲንክት የማድረግ ቴንደንሲን የተቃወሙት እሱን ደግሞ በኦርቶዶክሳዊ ቀለም ፓስት ፕሬዘንት ፊውቸር አድርገው የሆነ ኮንቲኒየስ የሆነ መልክ አስይዘው ቀብተው አቀረቡት። ይሄ ደግሞ ስህተት ነው የሚል ነው። በቤተክርስቲያናቸው እንደዚህ አይነት ጽሑፍ የጻፉ የበተኑ ሰዎች ስለነበሩ ለዚያ የተሰጠ መልስ ነው። እግዚአብሔር ስጥልኝ። ከዚህ በላይ ብዙ መነጋገር የሚከብድ ይመስለኛል። ጥሩ ኢንቫይሮንመንት አይደለ? ለናውሽ መምህር አይዱ አንዴ ከኔ አንድ ጥያቄ መቀበል ከቻሉ ወይ ሄዱ በቃ እሺ ቀጥሉ። እንዴት ናችሁ? ሁላችሁም ጉንፋን ስለያዘኝ ድምጽ ተዘግቷል፣ ግን ሰላም ብያለሁ። እኔ አንድ ጥያቄ ልጠይቅ። ሰላም ብያለሁ። ጠይቃለህ? ያዲን ሰላም ልበላት አንዴ። ጸሎትዬ ከቅድም ጀምሮ ልጠይቅ እያለ ነበር። እስኪ ጠይቅ። ኤቢን ነው እንደው የምጠይቀው ራሱ ሲያደርቅ የነበረውን ጸሎት እኮ ይፈቀድልኝ እንጂ አንድ ጥያቄ ብዬ እኮ ጠይቅ። ሰላም ብያለሁ። ያዲ እንኳን ደህና መጣሽ። ረጅም ጊዜ ካየሁሽ እና የኔ ጥያቄ አዘሆል ይሄንን ድነናል እየዳንን ነው እንድናለን የኛ ነው የሚል ነገር አንስታቸዋልና አዘሆል ፕሮቴስታንት ይሄንን ነው ወይ የሚያምነው? ይሄ ነው የኔ ጥያቄ። ባጭሩ ብትመልሱልኝ። ባጭሩ ይሄ ትርጓሜ ኦኬ ኤቢልት መልስና እሺ ቀጥል። የራክ መስሎኝ ነው። እሺ በርግጥ ቃሌም ስላለት መልሱ ምን መሰለ፣ ጀነራሊ ሂደታዊ ነው ወይ ከተባለ ይሄ ቋንቋ ድነት አቴን ያልተደረገ ወይ አቺቭ ያልተደረገ ነገር ገና ገለጥ ማንም አይቀበልም። ስለዚህ ባጭሩ ትምህርቱ የሁሉም ፕሮቴስታንት ነው፣ ግን አገላለጽ ላይ ልዩነቶች አሉ ነው ፖይንት። ለምሳሌ ሳንክቲፊኬሽን፣ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን የማይል ፕሮቴስታንት የለም። በቃ ፖይንቱ እሱ ነው። ይሄን ኤክስፕሌን በምናደርግበት መንገድ ግን ልንለያይ እንችላለን። ለምሳሌ ጀስቲፊኬሽንን እንዳልኩ በሉትራን ኮንቲኒየስ አስፔክት አለው ብለው ኤክስፕሌን ሲያደርጉ ሞኖርጂስቲክ መሆኑንና ኤሊየን መሆኑን ረስተው አይደለም። ሁሉም ይስማማል፣ ሁሉም ያምናል። ኤፍሬምም አምናለሁ ሲል ሰምተዋል። ኤፍሬም የሚቃወመው እኔ የምቃወመው ነው።
ብዙ ጊዜ ኤፍኤም ነው እንደ ሉፕ ሆል በተጠቀሙት። ኤፊ ሂደታዊ ነው ገና ያልጨረስነው ነገር አለ የሚለውን ነው እንጂ የሚቃወም ሳንክቲፊኬሽንን ግሎሪፊኬሽንን አይቃወም። ኢቭን ጀስቲፊኬሽን ራሱ ኮንቲኒስ አስፔክት አለው የሚለውን ኤክስፕሌን በሚደረግበት አግባብ ይቀበላል። እንቀበላለን ሁላችን። አስፔክት አለ የሚለውን ተጠርቻለሁ እኔ ተመልሻለሁ። አሁን ዶክተር ዳንኤል ስላየሁት ነው እኔ እሱ ማለት ነው። እንዲያጠረው ማለት ነው። ቆይ አንዴ ሁላችሁም ካወራችሁ አንደማመጥም። ቆይ አንድ ጊዜ ጸሎት እየጠየቀን ነው። ኢዮብ አንተ ሚውት አድርግ አንዴ ፕሊስ። ቆይ ሰማይ ጸሎት በጣም ተበድሏል ከቅድም ጀምሮ 1 ሰዓት ሙሉ ነው የጠየቀው። ሰፊውን መድረክ ይዞ የነበረው ጸሎት ነበር። እየተጠየቀ ነበር እና አሁን በጣም መጠየቅ ፈልጓል። ረጅም ጊዜውን እንሰጠዋለን። የቅድሙን ነገር ሰማፕ እናድርገው። እሺ ቀጣይ እንሰጠዋለን ጊዜ ስለምንትን ስለሚል ነው። በነገራችን ላይ ክሊር እናድርገውና ፕሬዘንት ፓስት ፊውቸር አድርገን ቆይ ሰምተው እንጂ አንደኛ የግድ የለህም እኛም ስላለን ሰማፕ ለማድረግ አንድ ላይ እናደርገዋለን። ችግር የለም። እንደውም ይጠይቅና መቀጠል ይቻላል። ጸሎት ግን ጠይቀሃል። አይ ቲንክ ነው እንትን አላለህም። ቆይ ሰሙ አንተ ቀጥልና የት ሄዳለህ? ጸሎት ጥያቄ ካለ ጠይቀናል፣ እኛ አለን። ስለዚህ ሰሙ ቀጥልና ከዛ ጠይቀናል። ጸሎት ሀሳቡ እንዳይበተን ነው እና ምንድን ነው እኛ የምንቃወመው ብለው እሳቸውም ሲያነሱ አቡነ ሽኖዳ የተቃወሙት ድህነትን ፓስት ፕሬዘንት ፊውቸር አድርገው ወንጌል አማኞች ሜንሽን ማድረጋቸውን የተቃወሙት እንጂ ስለ ነገረ ድነት ሂደታዊ አይደለም የሚለውን ነገር አልተቃወሙም ነው እየተባለ ያለው። ለአንተ አይደለም እንዴ ጸሎት ለአንተ አይደለም። ሱር ሰምራይዝ እያደረገ ነው። ከዛ ትጠይቃለህ፣ አንተ ትቀጥላለህ። ከሰሙ ቀጥሎ አንተ ነህ። እኔ እኮ ረጅም ሰዓት ስጠይቅ መሀል ላይ አትግባባት። አንደኛ እድል ስጡኝ ብዬ ነው ለአንተ ነው። ቀጥሎ ከሰሙ ቀጥሎ አንተ ታወራለህ። እኔም ደግሞ ልጠይቅና ክሊር እንዲሆን እኮ ትገባለህ አንተ። ምንድን ነው ሰመራይዝ የሚደረገው? ግራ ገባን እኮ። ቆይ ኢየሱስ ጌታ ነው። ቦሶ ናችሁብን እኮ። ያወራበት ልጁ አፉ ላይ ቆማችሁ ይጨርስና ትቀጥላላችሁ። አንድ ደቂቃ ስጡኝና ትቀጥላላችሁ። ከዚህ በኋላ ነው ያላወራም እና ሀሳባችን ምክንያቱም እኔ ያቆምኩበት አንድ ነገር አለ። አቡነ ሽኖዳ የተቃወሙት ድህነትን ፓስት ፕሬዘንት ፊውቸር አድርገው የጠቀሱትን ነው ብለው ቃል በቃል እኔ እንደውም ስጠይቃቸው የነበረው ጸሎት አንድ የምታደርግልን በጣም ይቅርታ ፓስት ፕሬዘንት ፊውቸር አድርገው የወንጌል አማኞች የጠቀሱትን ነው አቡነ ሽኖዳ የተቃወሙት። ስለዚህ እሱን ሲደመር ደግሞ ስቴጁን የተቃወሙት አሉ። ኦኬ ድነናል፣ እየዳንን ነው፣ እንድናለን። ፕሬዘንት ፓስት ፊውቸር አይደለ ወይ? ይሄን ማብራራት ምክንያቱም ይሄን ነበር እንዲያብራራ። ሁለተኛ ነገር አረ ጸሎት አንዴ ነው የኔ ድምጽ ነው የማይሰማው። ሁለተኛ ነገር ደግሞ በደንብ ስሙ፣ በደንብ እንድታደርጉት ነው። ፕሬዘንት ፓስት ፊውቸር አድርገው እሱ ሁለተኛ ነገር ስቴጁን ነው እሳቸው የተቃወሙታል። ኦኬ እዚህ ፕላትፎርም ላይ ለረጅም ጊዜ ድነናል፣ እየዳንን ነው፣ እንድናለን እያሉ ነገረ ድህነትን ስቴጅ አውጥተው ለሶስት ከፍለው ሲያስተምሩ የነበሩ አጠቃላይ ቲክቶክ ላይ ያሉ መምህራን እንደ ኦርቶዶክስ እይታ ወይም እንደ አቡነ ሽኖዳ እይታ ምንድነው ሊባሉ የሚችሉት? አቡነ ሽኖዳ እኚህን ሰዎች እያወገዙ ነው የጻፉት፣ ልክ አይደሉም እያሉ ነው የጻፉትና እናንተስ ምንድነው የምትሉት? ሌሎቻችሁ ሁላችሁም ይሄን የቤት ስራ አድርጋችሁ በኦርቶዶክስ ውስጥ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት የለም ነው ያሉት ቃል በቃል። አዎ ትምህርቱ የለም ኦርቶዶክስ ውስጥ። ይሄ ትምህርት ከማን የተወሰደው ተብሎ ከወንጌል አማኞች ነው የተወሰደው። ቲክታክ ላይ ሲናገሩት የነበረው የማንን ትምህርት ነው? የወንጌል አማኝ። ይሄንን ነው ኮንፊርም እንዲያደርጉልን የፈለግነው። ኮንፊርም አድርገውልን ወጥተዋል። ቴንክ ዩ። ስለዚህ ሐሳቡ ላይ እንስማማ። ከተቀበላችሁ እኛ ለምንድን ነው የምንለፋው? ተቀበሉ እኮ ነው። ነገር ግን ዶግማችሁን ያፈርሳል ነው እና ቀጥሉ። ቴንክ ዩ። መቀጠል ትችላላችሁ። እሺ ከአሁኑ መልፋት ተጀምሯል። አሪፍ ነው። ቃል ሰላም ብያለሁ። እንዴት ነህ ኤቢ?
ሰላም ለማለትም ጊዜ አልሰጥ ስትሉ እኮ ሰላም ብያለሁላችሁ። እሺ እንትን ልጠይቅ ነበረ። እኔም አሁን ኤቢ ሲል ከሰማሁ ኤቢ ስለሌለ ነው። ይሄ ማለት እናንተ ነው ቃሉን ትጠቀማላችሁ፣ ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን የሚለው ቃል ኤቢ እንዳለው ሁሉም ነው የሚጠቀመው። ማለት የመጽሐፍ ቅዱስ ቃል ስለሆነ ሐዋርያው ቅዱስ ጳውሎስ የተጠቀመው ቃል ስለሆነ ምንም ችግር የለውም። ስለዚህ ከቃሉ ጀርባ ያለው ቴዎሎጂ አይደል ማተር የሚያደርገው። ግን ቃሉን ሁሉም መጠቀሙ ቴዎሎጂውን አንድ ያደርገዋል እንዴ እናንተ ጋር? ማለት ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን እንጠቀማለን አለ ኤቢ። እሱት አሪፍ ነው ግን የመጽሐፍ ቅዱስ ቃላት ስለሆኑ ማለት ነው። ግን ቴዎሎጂው ዲፍረንት ከሆነ ቃሉን መጠቀም አንድ ያደርጋል ወይ ለማለት ነው። እሱም ብቻ ነበር ለመጠየቅ የፈለኩት። ቀደም ከኤቢ ጋር ሌላ ነው። አይ ቴዎሎጂው ዲፍረንት ከሆነ ቴዎሎጂው ላይ ነው ማውራት ያለብን። ተርሞ የተሸከመው ቴዎሎጂ ምንድነው? ይሄን ነው ደጋግመን ስንል የነበረው። ቀደምም እንትና ያወጣው ኤፊን ነበረ እስከ ዛሬም እንደዛ ስታወሩ የነበረው እንደ ሉፕ ስትጠቀሙት የነበረው እንደ ሉፕ እሱን ነው። ቴዎሎጂው ተርሙ ቴዎሎጂውን የተሸከመውን ቴዎሎጂ ቫዮሌት የማያደርግ ከሆነ በቃ ዛስ ዘ ፖይንት ነው ዋናው ጉዳይ። አሁን ግን ስሰማ የነበረው ነገር እኛ ግን አንጠቀምም፣ ይሄንን እንትን አናደርግም። ሰሙም ሲል የነበረው ሰምሰሙም ሲያወራ የነበረው ማዛ ላይ ነበር ስገባ የነበረውና እኛ ይሄንን ቃል አንጠቀምም እንደ ቤተ ክርስቲያን አንጠቀምም የሚል ነገር ደግሞ እናንተ ጋር ሲመጣ ነበር። እስከዛሬ ግን እሱ ከሆነ ቴዎሎጂው ማያጣላ ከሆነና ተርሙ ላይ ቴዎሎጂ ላይ ከተስማማንና ተርሙ ማያጣላን ከሆነ ይሄንን ሳትጠቀሙ ከነበራችሁ እዚህ ሚዲያ ላይ ሲጠቀሙ የነበሩት እነማን ናቸው የሚለውን ጥያቄ እኔም ልጠይቅ ነበር። አሁን ግን አፍተር ኦል ቴዎሎጂው ካስማማን ተርሙ ላይ ጥል የለም አለቀ። በእኛ ሳይድ እንደዛ ነው የምንመለከተው። እናንተ ጋር እንዴት ነበር ሲታይ የነበረው የሚለው ነገር ግን እስቲ ጥያቄ ሆኖብኛል። አሁን ነው የገባሁት፣ መስማት አለብኝ ግን ያ ነገር ጥያቄ ሆኖብኛል። አሁን ከሰሙ ጋር ሲያወሩ የነበሩት ነገር ማለት ነው። በጣም ይቅርታ ቃሌ ስልክ ገብቶብኝ ሄድኩኝ። ሶሪ በጣም በቃ ቀጥሉ። ኤቢ ወጥቷል። በቃ ለኤቢ ነበር ጥያቄ። ችግር የለውም ሌላ ጊዜ እንትን እንላለን። ኪዱም ስላለ ወይ ከኪዱ ጋር እንትን በሉ። ይቅርታ በጣም አልሰማሁም። በጣም ይቅርታ። መድገም ሊሆንብኝ ነው። ለማንኛውም እንደመጣው ደግሞ ማብራሪያ እንዳልሰጥ ኤፊ በደንብ ስለሰማ ይሄን ነገር እንትን ቢያደርግ ጥሩ ነው። ኤፊ እና ሰሙ የነበራችሁ ሰዎች ማለት ነው። እንደመጣው ዘው እንዳል ኤፊ እሱ መጠየቅ እንትን ካሉ እስቲ እዮብ እኔ መጠየቅ እፈልጋለሁ። የምትጠየቅ ከሆነ ማለት ልጠይቅ ስልህ ውስብስብ አይደለም። ጠይቀህ ጀስት ለማወቅ ነው። መሰረታዊ እምነታችሁን ነው ለማወቅ ስለምፈልግ ነው በዚህ ጉዳይ ላይ ጥያቄ የምጠይቅህ። ፍቃደኛ ከሆንክ ማለት ነው። ልጠይቅህም ፍቃደኛ ነህ? ይሄው ድነናል እየዳንን ነው እንድናለን በሚለው ኮንሴፕት ማለት ነው። ካወቅኩት ምንም ችግር የለውም መልሳለሁ። አለበለዚያ ኪዱ ፈቃደኛ ነህ? ኖ እንትን ነው የምጠይቅህ እምነትህን ነው የምጠይቅህ። ያንተን ብሊቭ ነው የምጠይቅህ። ይሄ የእንትኖችን አይደለም የምጠይቅህ። which is reference ምናምን አልፈልግም። እንዴት እንደምትረዱት ለማወቅ ስለምፈልግ ነው የምጠይቅህ። አሁን ለምሳሌ አንተ የልጅነት ጥምቀትን እንተውና ለምሳሌ አንተ ከእስልምና ወደ ኦርቶዶክስ የመጣህ ነህ። ኦኬ፣ ወደ ኦርቶዶክስ ስትመጣ ትጠመቃለህ። ከዛ በኋላ ደግሞ ከተጠመቅ ታምናለህ። ኦብቪየስ ነው። እሺ፣ ትጠመቃለህ በእናንተ ቴዎሎጂ። ከዛ በኋላ ሜሮን ተቀብተህ ወይም ደግሞ ከዛ የጌታ እራትንም ወስደህ እዛ ቁርባን ወስደህ ምናምን ይህንን ሁሉ ካረክ በኋላ ምንድን ነው የምትሆነው? ምንድን ነው የምታገኘው? ይህን ካረክ በኋላ ልጅነትን ነው። እግዚአብሔር ልጅ፣ የቤተ ክርስቲያን ልጅ ሆናለሁ። የእግዚአብሔር ልጅ ትሆናለህ እነዚህን ስታደርግ በእምነት። አዎ። ኦኬ፣ ስለዚህ ድነሃል ማለት ነው። እነዚህን ነገሮች ያደረገ አንድ ሰው ድነዋል ማለት እንችላለን። ቤተ ክርስቲያን ውስጥ ተጨምሯል፣ ኢኒሺያል ሳልቬሽኑን አግኝተዋል ማለት እንችላለን። ኦኬ፣ ስለዚህ ይሄ ሰው ድነዋል፣ ኢኒሺያል ሳልቬሽን አግኝተዋል። በጣም ጥሩ።
አሁን እኔ የጀስቲፊኬሽንን ኮንቲኒየስ አስፔክት የእናንተን ለመረዳት ስለምፈልግ ነው ይሄን ጥያቄ የምጠይቅህ። ከዚህ በኋላ ይሄ ሰውዬ አሁን ዳን ያልከው ሰውዬ ሁለተኛ የሚድንበት አጋጣሚ አለ በእናንተ አስተምሮ? ኖ 2-3 ምናምን ብለን እሱን እኮ ነው ፖፕሽን ወደም የተቃወሙት። ካዲያ ከሌለ ከኛ ጋር ምንድነው የሚያጣላችሁ? እንጨባበጣ ፎሬንዚክ አይደለም የኛ ፎሬንዚክ እንትን አይደለም እኮ እሱን እንኳን የምትረዱት እኮ የተለየ እኮ። ይህን ጥያቄን በደንብ ስማኝ። በቃ ዳን አልከኝ። አሁን ይሄ ሰውዬ ኢኒሻል ሰልቬሽን አግኝተዋል አልከኝ። በቃ አምነዋል፣ ተጠምቀዋል፣ ሜሮን ተቀብተዋል፣ ቁርባን ወስዷል። ይሄ ሰውዬ ኢኒሻል ሰልቬሽን አግኝተዋል፣ ድነዋል አልከኝ። እሺ ኢኒሻል ሰልቬሽን ካገኘ በኋላ ይሄ ሰውዬ ቀጥሎ ድነት የሚባል ነገር በህይወቱ የሚድነው ነገር አለ ቀጥሎ? አዎ ጽድቅን በመፈጸም ክርስቶስን እየመሰለ ያድጋል። ኦኬ ጽድቅ ሲፈጽም ይሄ ሰውዬ ይድናል? አዎ እየዳነ ነው የምንለው እሱን ነው። ኦኬ ስለዚህ ሁለተኛ ድነት አለ ማለት ነው። የመጀመሪያው ድነት አለ ኢኒሻል ሰልቬሽን፣ ከዛ በኋላ ጽድቅ ሲፈጽም ደግሞ ድጋሚ ይድናል ሰውየው። አይ ነገርኩ እኮ ፎሬንዚክ ስላልሆነ ሁለተኛ ድነት አይደለም አልኩ እኮ። ፕሮሰስ ነው ያንም እዛ ፕሮሰስ ውስጥ እያለፈ ነው ማለት ነው እኮ። ስለዚህ ካዲያ ምንድነው ከኛ ጋር ምን አድርጎ ነው የምትሉን? ካዲያኛል። ስለዚህ አሁንም እያልከኝ እኮ ያለው ተመሳሳይ ነው። የዳነው ሰውዬ ይሄ ሰውዬ ይሄ የዳነው ሰውዬ ድነቱን እያላችሁ ያላችሁት ይሄ የዳነ ሰውዬ ጀስቲፋይ የሆነ ሰውዬ ኦኬ በሳንቲፊኬሽን ኦኬ አሁን ቅድም እኮ ያለኝ እኮ ሳንቲፊኬሽንን ራሱ እኮ ጀስቲፊኬሽን እኮ አድርጎ ነው ያመጣው። ስለሌለ እሱን ወደ እሱ አልገባም። ስለዚህ አሁን አንድ ሰውዬ ሁለተኛ የሚያገኘው ድነት የለም ካልክ ልክኛ እንደምንለው ጀስቲፊኬሽን ነው። ሰው ጀስቲፋይ ይሆናል። ከዛ በኋላ ደግሞ የቅድስና ህይወት ሳንቲፊኬሽን ምንለው ይጠበቅበታል። የጽድቅ ህይወት፣ ክርስቶስን የመምሰል ህይወት። ከዛስ በኋላ ከዛ ግሎሪፊኬሽን የመጨረሻው ነው። እሱ አይጣላን፣ ችግር የለውም። ሳንቲፊኬሽን ላይ ግን ሰው ሳንቲፋይ ሲሆን አዲስ የሚቀበለው ድነት የለም ከመጀመሪያው ድነት የተለየ ራይት። ግን እኮ ቀደም መምህርም ኦኬ ያዕቆብ ላይ የሚለውን ጀስቲፋይድ ነው የሚለው እንጂ አብርሃም ሳንክቲፋይድ አይልም። ለምሳሌ እሱንማ እሳቸው ናቸው የተሳሳቱት። አሁን እናምጣው እንዴ ድጋሚ? ያዕቆብ ራሱ ነው ያለው እኮ። እሱንማ እናምጣው። ቆይ አብርሃም ጸደቀ ሲል ጀስቲፋይ ሆነ ነው ወይስ ሳንቲፋይ ሆነ ነው እያለን ያለው? እዛ ጋር በስትክክል ቃሉ ጀስቲፋይድ አንድ የሚለው በቃ ታንኪዩ። ካዲያ አብርሃም ጀስቲፋይ ከሆነ በኋላ ሌላ ጊዜ ሁለተኛ ጀስቲፋይ ሆኗል እንዴ? እኮ እኛ እንትን አንለው። ለምን በአንተ እንትን ታሄዳለህ እኮ? እኛን ለምንድን ነው የምትቃወሙ? የእኛ አስተምሮ ትክክል ነው ማለት ነው። እንደዛ ከሆነ እኮ እንዴ አንተ እዛ ለምን ተቃወማችሁን? እኛን ካዲያ በስራው ጸደቀ ትላለህ። እዛ ጋር በግልጽ እኮ አስቀምጦላል። በስራው ጸደቀ ማለት ብሎ እዛው ራሱ ኢዮብ ምን አለመሰለ ተፈጸመ አለ። አየህ በስራ ተፈጸመ እምነቱ አለ። አሁን አብርሃምን እዛ ጋር እኮ እያለ ያለው አሁን ዞራችሁ ያዕቆብ ጋር ነው የምትመጡት። ያዕቆብ መልእክት እዛ ጋር የተጻፈው በጣም ግልጽ አይደለም እንዴ? አብርሃምን እየተናገረ ያለው በነገራችን ላይ ሙት ስለሆነ እምነት ነው። ኦኬ ሙት የሆነ እምነት ምን አይነት ነው ስትል ከስራ የተለየ ነው ይላል። ኦኬ ከስራ የተለየ እምነት የሞተ ነው ይላል። ከዛ አብርሃምን ሜንሽን ያደረግና አብርሃም ጸደቀ ልጁን ባቀረበ ጊዜ አለና ከታች ደግሞ ይወርድና ፍጻሜውን አገኘ፣ እምነቱ ፍጻሜ ያገኘ በምን በስራ እያለ ያብራራለን። ልጨርስ። ከዛ ዘፍጥረት 15 ጋር ብትሄድ አብርሃም በምንድን ነው የጸደቀው ብትል ይስሐቅን አቅርቦ አትለኝም መቼስ። አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለው ይስሐቅ ከመወለዱ ከ20 ምናምን ዓመት በፊት ነው። ኦኬ ጽድቅ ሆኖ ተቆጠረለት የተባለው ማለት ነው። ገና አልታሰበም ይስሐቅም ጽድቅ ሆኖ ተቆጠረለት ያለው። አሁን ያዕቆብ ምን እያለን ነው? በስራ ተፈጸመ አለ። ኦኬ ያ የአብርሃም እምነት ኦኬ ፕሩፍ ተደርጓል ነው፣ በስራ ፕሩፍ ተደርጓል። አሁን እዛ ጋር እያስተማረ ያለው ስራ ስለሌለው እምነት ነው። ኦኬ የኛ ደግሞ የኛ እምነት ስራ የሌለው እምነት አይደለም። የኛ ወንጌላውያን እምነት የክርስትና እምነት ስራ የሌለው እምነት አይደለም። ኦኬ እናንተ አሁን የምትፈልጉት ምንድነው? እምነትን ተወስዱና ከዛ በኋላ ስራ የሚባል ደግሞ ለመዳን የሚያስፈልግ ደግሞ ሌላ ደግሞ ነገር አምጥታችሁ ታቆማላችሁ ማለት ነው። which is ትክክል አይደለም፣ መጽሐፉ ማይለውን ማለት ነው። እኛ እንደሱ አንልማ። እሺ አብርሃም ላይ ልጠይቅ። አብርሃም ከኡር ሲወጣ ጸድቆ ነበር? ዘፍጥረት 25 መጽሐፍ ቅዱስ ይዛል። ዘፍጥረት 15 አውጣ። እኔ የጠየቅኩ ከኡር ሲወጣ እግዚአብሔር ውጣ ሲለው ጸድቆ ነበር? ዘፍጥረት 15 አውጣ።
እኔ አሁን መውጣ ከወጣው ያሰኛል። ቆይ እኔ ላውጣ። ቆይ ባይብል ኦንላይን ላውጣልህና ላንብብ። ዘፍጥረት 15 ላይ ነው እንደዛ፣ እዛ ጋር በግልጽ አስቀምጦታል። ስለዚህ አንድ ሰከንድ ታገሰኝ፣ ላውጣልህ። በኦንላይን ነው ማንበብ የምችለው መጽሐፍ ቅዱስ። ኦኬ አንድ ጊዜ ዘፍጥረት የኔን ጥያቄ ግን ሰምተዋል? ቆይ አንድ ጊዜ አውጣው፣ ችግር የለውም። የኔ ጥያቄ ግን እኮ አውጣው። የኔ ጥያቄ ግን አብርሃም የቱ ጋር እንደጸደቀ ላስረዳህ ነው። አብርሃም እዚህ ጋር ነው የጸደቀው። ቆይ ኦኬ እሺ ጋይስ እንዳይዘረግፋችሁ ድምጽ ላሰማችሁ። በዛውም አሁን የገባችሁም ሰላም ብያለሁ። ናግዝ ቃሌ ኪዳን ሁላችሁም እዮብ ሰላም ብያለሁ። ሰላም ቤቲና እንዴት ነሽ? እንደዚህ ይላል። ይኸውልህ ከስንት ጀምሮ ላንብብልህ መሰለህ? ከችግር የለውም ከአንድ ጀምሮ ላንብበው፣ ከ3 ጀምሮ ላንብበው። አብርሃምም ለእኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርሳል። ኦኬ ይወርስም እየተባለ ስለ እስማኤል ነው፣ ከአጋር ስላገኘው ልጅ ነው የሚያወራው። ከጉልበት የሚወጣው ያለ የሚነግረው ስለ ይስሐቅ ነው የሚነግረው። እሺ ከጉልበት የሚወጣ ይወርሳል። ወደ ሜዳማ ወጣና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እዚህ ጋር ይስሐቅ ተወልዶ ነበረ ወንድምየው? አልተወለደም። እኔ እኮ እየጠየቅኩ ያሉ ስለሱ እኮ አይደለም። ቆይ እሺ እዚህ ጋር ይስሐቅ አልተወለደም። እሺ ይስሐቅ ከመወለዱ ከ27 ምናምን ዓመት በፊት እግዚአብሔርን አመነና አብርሃም ጽድቅ ሆኖ ተቆጠረለት ይላል። እዚህ ጋር ምን ሆነለት? ጽድቅ ሆኖ ተቆጠረለት ይላል። ስለዚህ አሁን አብርሃም ጽድቅ ሆኖ ተቆጠረለት የተባለው ይስሐቅ ገና ከመወለዱ ከመታሰቡም በፊት ከሆነ ካዲያ ያዕቆብ ምንድን ነው የሚለን? አሁን ያዕቆብ እያልክ እዛ ላይ ብዙ ስላልከው ማለት ነው። ያዕቆብ የሚለውን ያልጠየቅከውን እኮ ነው እየመለስክ ያለኸው ኤፊ። እኔ ጠየቅኩህ አሁን ምንድን ነው ያልጠየቅ? ምዕራፍ 12 ላይ እሺ፣ ከ12 እስከ 15 ባለው ምዕራፍ ውስጥ አብርሃም ጻድቅ ነበረ ወይስ አልነበረም ነው የኔ ጥያቄ። አሁን ያነበብኩልህ ምን ሆነ አብርሃም ብዬ ነው ያነበብኩልህ 15:6 ላይ እኮ። የኔ ጥያቄ ደግሞ ምዕራፍ 12 ላይ ውጣ ሲለው ጻድቅ ነበር ወይ ነው የኔ ጥያቄ እኮ እሱ ነው። አንተ እኮ ሌላ ነገር ነው። አብርሃም ጸደቀ የሚለው አሁን አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው 15:6 ላይ በግልጽ ተቀምጠዋል። ስለዚህ አብርሃም የቱ ጋር አመነ ካልከኝ ይስሐቅ ከመወለዱ ቀርቶ ከመታሰቡ በፊት ዘፍጥረት 15:6 ላይ አብርሃም ጸድቆ ነበር እያልኩ ነው። ከዛ በፊት ጸድቆ ነበር ወይ አልከኝ። ከዛ በፊት ጸድቆ ከነበረ አንተ አምጣ። እኔ አብርሃም የጸደቀበትን 15:6 አመጣው እኮ። እስከ 15 ድረስ አልጸደቀም ማለት ነው። የኔ ጥያቄ እኮ እሱ ነው። በቃ እኔ 15:6 ላይ ነው አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለውን ያየሁት ዘፍጥረት 15:6 ላይ ነው። አንተ ከዛ በፊት ካየህ ማስረጃ ስጠኝ። ከዛ በፊት ተቆጥሮለት ሆነ እኔን ይደግፋል። ለእኔ ነው የሚሆነው እሱም ጥሩ። ከዛ በፊትም ጸድቆ ከሆነ ከዛ በፊት ጻድቅ ነበር ወይ ነው የኔ ጥያቄ። ከ15 በፊት ጻድቅ ነበር ወይ አብርሃም? ኤፊ ይቅርታ መሀል ልግባና ጃርገን ብቻ እንዳይሆን እንትኑ ፈራው። ምናልባት እዛ ላይ ያለህን ፖይንት ብታስቀምጥለት ኢዮባ እሱን ነው ከ12 ጀምሮ ያልከውን ሀሳብ ምን ፕሩፍ ለማድረግ አስበህ እንደሆነ ብታስቀምጥለት የበለጠ አንድ ስቴፕ እንጠጋ ነበር ወደ ሙግቱ። አይ ቆይ ኢዮብ የጠየቀው ምንድነው እያልክ ያለው? ኢዮብ እየጠየቀ ያለው ኦኬ ከ15 በፊት አብርሃም ጸድቆ ነበር ወይ አልክ። ጥያቄ እሱ ነው። እኔ ደግሞ 15:6 ላይ አብርሃም ጸደቀ የሚለውን ያገኘሁት 15:6 ላይ ነው። ከዛ በፊት ካለ አምጣ አልኩ። ዝም ብለህ እስክሳ ትመታለህ ወይ አታመጣም አለ ብለህ ወይ ደግሞ የለም ብለህ ወደ ቀጣይ አልሄድን። ቆምክ እዚህ ጋር ማለት ነው። እኔ ማስረጃ መጣው አብርሃም የጸደቀበትን ይስሐቅ ከመወለዱ ከ20 ምናምን ዓመት በፊት ጸድቋል የሚል አመጣው። ከዚህ በፊት ጸድቋል 12 ላይ ትለኛለህ። እኔ 12 ላይ ጸደቀ የሚል አላገኘውም። አንተ ጸደቀ የሚል ካገኘ አምጣ አልኩ። ምንድን ነው የፈለከው አሁን? የለም እንሂድ ወይስ አለ ታመጣለህ? ችግር የለውም ኤፊ። እኔ እኮ ጥያቄ ስለዚህ ከ12 እስከ 15 አልጸደቀም ማለት ነው አብርሃም? ኢየሱስ ጌታ ነው። አብርሃም የጸደቀበትን አስመጣ። 15:6 ላይ የው ጸደቀ የሚለውን አመጣውልህ። ከዛ በፊት ጸድቋል ካልክ አንተ አምጣ። እኔ አላገኘውም አልኩ። እኔ መጽሐፍ ቅዱሴን ሳነብ
ከ15 በፊት አብርሃም ጸድቋል የሚል አላነበብኩም። አንተ አንብበህ ከሆነ አምጣ፣ ከሌለ የለም እንሂድ፣ በቃ ተጨባብጠን እንሂድ። እሺ በቃ ችግር የለውም። ሲጠራው ታዲያ አብርሃም አምኖ ነበረ? እሺ እግዚአብሔር ሲጠራው አምኖማ ስላመነማ ነው። ስላመነንማ ነው። አመነ የሚለውን አሳየኝ። እሺ አሁን ጸደቅ የሚለውን የለም አልከኝ። አመነ የሚለውን አሳየኝ። እሺ አይ ስላመነው ነው ወይስ ትለኝ አምኖማ ነው የወጣው አልኩት እና ሳያምን ነው ጌታ ነው የወጣው። እንዴት አወክ ታዲያ? ያንን አላቅም አልተጻፈም አልክ፣ ይሄንን ግን አምኗል አውቃለሁ አልክ። ስለዚህ ስለ አብርሃም መስቀል እኔ እኮ ጴንጤ ነኝ እንዳንተ በግምት አወራለሁ እንዴ? ኦርቶዶክስ እኮ እኮ ታዲያ አብርሃም የዕብራውያኑ ጸሐፊ የሌለ እንዴ እኮ ይሄ እኮ ምንም እኮ በጣም ስፔሲፊኬሽን ይበርኮ የህፃን እንትን ነው እንዴ ያስከው? እኔ እኮ ውይይት ያስክ መስሎኛል እኮ ጤነኛ መስለኝ ነው። ኤፊ አንተ እኮ በስትክክል ለምን አትመልስም? አመና አልከኝ። ከዛ በፊት ጤነኛ መስለኝ ነው። ይኸውልህ ቆይ ጥያቄ እንደዚህ ነው ያልከኝ። ከዛ በፊት እግዚአብሔርን እሱ ሲወጣ አምኖ ነበር እግዚአብሔርን አልክ እና እግዚአብሔርን ሳያምን ይወጣሉ ያልኩ እና ትክክል አይደለውም እንዴ መልስ? ስለዚህ ካመነ የዛ ጊዜ ጸድቋል ማለት ነው። ጸድቋል የሚለው 15:6 ላይ ነው ያለው። 15:6 ላይ ነው ማሳየት የምችለው፣ እሱ ላይ ያሳየው። ሌላ ቦታ ማሳየት ማልችለው ቦታ አልሄድም። ከዛ በፊት ግን ካመነ ጸድቋል ማለት ነው አይደል? በመላምት ነው። ኦርቶዶክስ አይደለሁም እኔ ጴንጤ ነኝ። የተጻፈው ብቻ ነው ማለት። በቃ ቀጥሉ። እሺ ኪዱ እንዲህ ቢሆን መጽሐፍ ቅዱስ ምን ይላል መሰለ? መጽሐፍ ቅዱስ ከሰነፍ ጋር አትከራከር ይላል። ወይ ይጮሃል ወይ ይስቃል ይላል። አሁን አንተ ሰነፍ ስለሆንክ አንዱን መርጠህ እየሳክ ነው። ምንም ማስረጃ አታመጣም፣ ዝም ብለህ ትስቃለህ። ወይ እንደኔ አታመጣ መጽሐፍ ቅዱስ አጠቅስ። ኤፊ ምን አልክ መሰለ? ስማ ከዛ በፊት ጸድቋል ወይ ስለ እኔ የማገኘው ጸድቋል የሚለውን 15 ላይ ነው አልከኝ። እሺ ከዛ በፊት አንተ አለ? የለኝም እኔ ችግር የለውም። ካዲያ በቃ ከሌለ አመሰግናለሁ መምህር ኤፍሬም ብለህ አትሄድም እንዴ? ምን ያስፈልጋል? አምኗል ወይ ስለ ግን አዎ አምኗል አልከኝ። ኖ ሲወጣ አምኖ ነበር ወይ ስትለኝ ሳያምን እግዚአብሔርን ካዲያ እንዴት ይወጣል አልኩ እኮ። ማስረጃ እሺ ስጠኝ ለሱ እንዴ? ሳያምን ነው የወጣው። በቃ ችግር የለውም። ለዚህ ማስረጃ ከሰጠው ይቅርታ ትጠይቀኛለህ? ካመነ ጸድቋል የሚለውን መጽሐፍ ቅዱስ ጥቅስ ያገኘውበት ቦታ ላይ ብቻ ነው ማሳይህ። አሁን አንተ እንደኔ ኦርቶዶክስ አማኝ ያለ ጥቅስ አውራ እያልከኝ ነው ያለ። አመነ የሚለውን ግን ሳያምንማ አይወጣም ብለህ በዲዳክሽን ትናገራለህ ማለት ነው እንዴ? በአዲስ ኪዳን እኮ ተናግሯል እኮ እንዳመነ በደንብ ተብራርቶ ተነግሯል። ሲወጥ ውጣ ሲለው እንዳመነ ማለት ነው። እምነት የሚለው ነገር በነገራችን ላይ በተለያየ አስፔክት ነው መጽሐፍ ቅዱስ ውስጥ ያለው። እሱንም ላስተምር እንዳልስ ለምሳሌ እኔ እግሬ ቢሰበርና እግሬ እንዲጠገን ማመኔ እግዚአብሔርና የእግዚአብሔር ልጅ ኢየሱስ ነው ብዬ ማመኔ ሁለቱ የተለያዩ ናቸው። ይህንንም ዘርዝሬ ላስረዳ። እሱ ጋር እንስማማ። እሱ ጋር እንስማማና ዘፍጥረት 12 ጋር ሲሄድ ግን ውጣ ሲለው ዝም ብሎ ነው የወጣው አይደለ? ስለዚህ እምነትና ስራ የሚነጣጠል ነገር አይደለም ማለት ነው። መውጣቱ እምነትና ስራ ይነጣጠላል የሚል ነገር ተናግሬ ያለው እንዴ? እምነትና ስራ ምን ይነጣጠላል? ቅድም አልክ እኮ እንደሱ እናንተ ተነጣጥሉ። ኢየሱስ ጌታ ነው። እኔ አትነጥል ነው እምነትና ስራን አትነጥል ብዬ ነው እኮ። እናንተ እኛን እኮ ነው አኪዩዝ ያደረከው እኮ እኛን እኮ ነው አኪዩዝ ያደረከው አይደል? አዎ እናንተ ትነጥላላችሁ ጭራሽ እያልኩ ነው። እኔ አትነጥሉ። የኛ ስራ የኛ እምነት ቆይ የኛ እምነት ስራ የሌለው አይደለም። ስለዚህ ካመንክ በኋላ ከዛ በኋላ ስትሰራ ትድናለህ እያልክ ሌላ ትምህርት አትጨምር። እኛ ስናምን ነው የጸደቅነው። ስናምን ጸድቀ ጀስቲፊኬሽን ባይ ፌዝ ነው። ያ ፌዝ ደግሞ ስራ ያለው እምነት ነው እንጂ የሞተ እምነት አይደለም። ስራ የሌለው እምነት አይደለም አልኩ። ስራ የሌለው እምነት ቢሆን እንዴ? ስራ ያለው እምነትማ ስለሆነ እኮ ነው እግዚአብሔር አስቀድሞ ያዘጋጀውን ስራ ለመስራት በክርስቶስ ተፈጠራችሁ የሚለው። አኪዩዜሽን አይሰራም ማለት እኮ ነው። ለምንድን ነው የማይሰራው? በደንብ አድርጎ ነው የሚሰራው። አንተ ራሱ እኮ መሰከርክልኝ እኮ። አልመሰከርክልኝም እንዴ? አንተ እኮ ነው አኪዩዝ ያደረከን አይደል እንዴ? እዚሁ ፕሩፍ እናድርጋ። ልድገመው፣ ረስተኸው ነው ማለት እዚሁ ልድገመው። አንድ ሰው ቅድም ምን አልክ? ሲያምን አንድ እስላም ወደ ኦርቶዶክስ መጣ፣ አመነ፣ ተጠመቀ፣ ኦኬ፣ ሜሮን ተቀባ፣ ከዛ ቅዱስ ቁርባን ወሰደ፣ የጌታ እራት። ይሄ ሰውዬ ጀስቲፋይ ድነዋል አልከኝ፣ ኢኒሻል ሰልቬሽን አግኝተዋል አልከኝ። ኦኬ፣ ከዛ ቀጥሎ ከዚህ በኋላ የሚያገኘው ሰልቬሽን አለ ወይ አልኩ። ኦኬ፣ ከዚህ በኋላ የሚያገኘው ድነት አለ ወይ ስልህ ምንድን ነው ያልከኝ?
እንደገና ለምን አልጠይቅም? እንደገና ሰዎቹ የሚስሙት ምን የሚያገኘው ሰልቬሽን አለ ከዚህ በኋላ? ኤፊ አኪዩዝ አደረከን መጀመሪያ ምን አልክ? እሺ አለ ወይ? ይኸው መልሳ እዚህ ጋር ከዚህ በኋላ የሚያገኘው ሰልቬሽን አለ? ሳልቬሽን አንድ ነው። የእሱ ሳልቬሽን ፕሮሰስ ነው፣ መፈጸም ያለበት ሳልቬሽን ነው አልኩ እኮ። ጴንጤ ሆናቸው ጴንጤ ያደረግናችሁ የቲክቶክ ኦርቶዶክሶችን በቃ ጨርሻለሁ። ተባረክ። በቃ እኛም ትምህርት ይሄ ነው። በቃ ተባረክ። ኢየሱስ ጌታ ነው። የእናንተ ትምህርት ይሄ ነው። እሺ ከሌሎቹ ጋር ቀጥል። በቃ ፕሮሰሱን ያልፈጸመ ሰው ምን ይሆናል? አይ በቃ እኔ እናንተ እኮ ተጨባበጥን እኮ በቃ ምን አልክ መሰለህ? እኔ እናንተ ተጨባበጥን። አሁን ያስተማርከው የፕሮቴስታንት ትምህርት ይኸውልህ፣ የፕሮቴስታንት ትምህርት አስተማርክ። ሁለተኛ የሚያገኝ ድነት የሚባል ነገር የለም አልክ። በቃ ይሁን እሺ እኮ አልኩ። ቅድም እኛ እንደምንለው ሳንቲፊኬሽን አለ፣ የቅድስና ህይወት አለ። ኦፍ ኮርስ ክርስቲያኖች እሺ አልኩ። እሺ ድነቱን ያልፈጸመ ሰውስ አልኩ። ድነቱን ያልፈጸመ ስትል ማለት አምኖ በክርስቶስ ኢየሱስ የዳነና ኦኬ ከዛ ጌታ እስኪመጣ ድረስ እምነቱን አጽንቶ ያልያዘ እምነቱን የጣለ ሰው ምን ይሆናል እያልክ ነው? አዎ ድነቱን ያልፈጸመ ሰውስ ምን ያልፈጸመ? አሁን እኛ ወንጌል አማኝ የነበሩ አሉ እኮ ወደ እናንተ የመጡ እነሱ አሁን ገሃነም ነው የሚገቡት። ጌታን ትተዋል። ወደ እናንተ የመጣል ገሃነም ነው የሚገቡት። ጌታን ክደው ነው የሄዱት። የዳኑበትን የጸጋውን መንፈስ አክፋፍተው ሄደዋል። በንስሐ ካልተመለሱ ገሃነም ነው የሚገቡት። ምን ጥያቄ አለ? ኦኬ እሺ። ስለዚህ ቅድም ነበር መወየት የነበረብህ ፐርሰርቪረንስ ኦፍ ዘ ሴንትስ ከሚሉት ጋር ማለት ነው። በቃ እሺ ኪዱ ቀጥል፣ ዮብ ቀጥሉ። ሉጣ በቃ እኔ ቴንኪዩ በጣም ከዚህ ላይ አይ ሲባል የነበረው ድነናል፣ እየዳንን ነው፣ እንድናለን። እኔ የገባሁበት ጊዜ የኦርቶዶክስ ትምህርት ጋር የለም ወይም ደግሞ ከኛ የተወሰደ ነው የሚባል ነገር ሰምቼ ነበረ። ምናልባት ከተሻለም እኛው ጋር እንዳለ ራሱ ከካቴኪዝም ኦፍ ኮፕቲክ ኦርቶዶክስ ማሳየት ይችላለሁ። አክቹዋሊ we are justified, we are being justified እና we are waiting to be justified የሚል ክላሲፊኬሽን በራሳችን በኮፕቲክ ኦርቶዶክስ ቸርች እንትን ላይም አለ፣ ካቴኪዝም ላይም አለ። እና መቼ ነው ኦርቶዶክስ ይሄን ካቴኪዝም ወጣው? እሺ ሰሙሽ ይቀጥል። መቼ ነው ይሄን ካቴኪዝም ያወጣቸው? ሃይማኖቷን ቀየረች እንደ ኮፕቲክ? ምንም የቀየረችው የለም። በፊት የሚታምነው እምነት ነው። አንድ ሰው ሲያምን በእምነት የሚያገኘው ጽድቅ አለ ብላ ፈትና ያሳየ። እርግጠኛ ነህ ግን? በፊትም ያለው ትምህርቷን ነው። በቃ ጀስቲፋይድ ሆነናል፣ አሁንም ጀስቲፋይድ እየሆንን ነው፣ ወደፊትም ደግሞ ጀስቲፋይድ እንሆናለን የሚለው ትምህርት ያለው ትምህርት ነው። እና እርግጠኛ ነህ? አሪሹ ትምህርታችን ነው። ለምንድን ነው እርግጠኛ ማልሆንበት? ጊዜ ትምህርታችን እኛ ማንለየው ቅድምም መመር እየተቃረነች ነው እያሉ ነው እያለ ነው። እና ቆይ ክፈት እናሳየን። አሁን ማውራት ሳይሆን ከፍቶ ማሳየት። እንግዲህ አቡነ ሽኖዳ ቅድም ታውግዙት የነበረው አስቀድሞ ይክፈተውና ከዛ በኋላ እኛ እያልን የነበረው ምንድነው? ከዚህ በፊት ደግሞ ፋዘር ሽኖዳ ተቃውሞታል የተባለው ነገር ምንድነው የሚለውን ነገር አብረን እናየዋለን። ኪዱ ቀጥል። ከኪዳን ላይ ቤትሻ ርዕሱን አንሺና ወደ ታች አድርጊ። እሺ አንድ ጊዜ ጠብቁኝ። ኦኬ ይታያል አይደለ? ይሄኛው ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች የሚለው ነው። ቡክ 1 ኢንትሮዳክሽን ቱ ኮፕቲክ ካቴኪዝም የሚለው ላይ ነው። እንደዚህ ይላል እዚህ ጋር ከታየ how is faith established in our inner souls ይላል። ያው እምነት በእኛ አሳየን። ከላይ ጀምራ አሳየን እስኪ። ያውና ቡክ 1
ኢንትሮዳክሽን ቱ ኮፕቲክ ካቴኪዝም መጽሐፉን አሳየ እንዴ ካቴኪዝም እንትኑ ታይትሉን አሳየን። ይሄው ማሳየት ይቻላል፣ ችግር የለውም። ይሄውና ይሄና መጽሐፉ ኦኬ ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች ቮሊዩም 1 ፋዘር ታድሮስ ማላቲ ያዘጋጁት መጽሐፍ ነው። ኦኬ ፋዘር ታድሮስ ጃኮብ ማላቲ። እሺ ቀጥል። ኦኬ ያው እዚህ ፔጅ 55 ላይ ነው። ሃው ኢዝ ፌዝ ስታብሊሽድ ኢን አወር ኢነር ሶልስ ይላል። እንዴት ነው እምነት በውስጣዊ እንትን ነፍሳችን ውስጥ ስታብሊሽድ የሆነው ነው። እዚህ ጋር እንደዚህ ይላል። and here concerning faith that is based on the stone and concerning the structure that is reared upon the stone ይላል። እና for first a man believes መጀመሪያ ሰው ያምናል and when he believes he loves ሲያምን ይወዳል። ከዛ when he loves he hopes ሲወድ ደግሞ ተስፋ ያደርጋል። when he hopes he is justified ተስፋ ሲያደርግ ደግሞ ይጸድቃል። he is justified he is perfected ፍጹምም ደግሞ ይሆናል ይላል። when he is ያለው ነገር ገብቶካል። ቆይ መጀመሪያ justified የሚለውን እኮ ያሳየው ነው እዚህ ጋር justified የሚሆነው ያለው ነገር ይጠቅልለው እሱ ፖይንቱን ሰሙዬ እስቲ ጨርሰው እንስማ። እሺ ስለዚህ እዚህ ጋር ያለው አንድ ሰው ሲያምን ያፈቅራል፣ ሲያፈቅር ደግሞ ተስፋ ያደርጋል፣ ተስፋ ሲያደርግ ደግሞ ይጸድቃል፣ ሲጸድቅ ደግሞ ፍጹም ይሆናል በማለት ይጸድቃል በእምነትም ብሎ ነው የሚያስቀምጠው። እዚህ ጋር ገና ከመጀመሪያው ነው ስንሄድ ማለት ነው። ያደርጋል ይጸድቃል አይደል? አዎ ይጸድቃል፣ ሲጸድቅ ደግሞ ፍጹም ይሆናል is justified ብሎ ማለት ነው። ኦኬ ታዲያ ምን አገናኘው እኛ ከምናነሳው ጋር? ጀስቲፋይድ መሆኑን መጽደቁን አይደለ መጀመሪያ ማለት ጀስቲፋይድ ቢንግ ጀስቲፋይድ እና ዊል ቢ ጀስቲፋይድ ነው። ኪዳን እኛ እኮ ያወራ ነው ጸድቀናል፣ እየጸደቅን ነው እንጸድቃለን። አንተ ታውቃለህ ፕሮቴስታንት አይልም እየተባለ ያለውም እንደሱ አይደለም ነው። እዚህ ሲባል የነበረው ቅድም ሲወራ የነበረውም ይሄ ነው። አሁን በሚባለው ድናለ የዳን ነው ድናለን ብላችሁ እናንተ የምትገልጹት መንገድ እኛም አንልም ነው ሲባል የነበረው። እስከዛሬ የነበረው እሱ ስላልሆነ ነው። ምናልባት አላውቅም ቲክቶክ ላይ የነበረ ኤንጌጅመንት እንጂ አሁን አንተ ባስቀመጥክበት መንገድ አይደለም የሚባለው። ለዛ ነው ክፈታ ያልኩ። አይ አላመጡልንም ኢየሱስ አላመጡልንም። ደግሞ አሁን እኮ ያሉትን ሲገቡ እንዳልቀድም ጀስቲፋይ ሆነናል፣ ጀስቲፋይ የሆነን ነው፣ ጀስቲፋይ እንሆናለን የሚለውን አሁንም አላስነበቡንም እኮ እስካሁን እና እየጠበቅን ነው እኮ እስኪያስነብቡን የመጀመሪያውን ሆነናልን አነበብን። ከምናነሳው ጋር ካቴኪዝሙ ራሱ በፍጹም አይገናኝም። እኛ ምንድነው ሊያሳዩን የፈለጉት? አሁን ያሉትንም እኮ አላሳዩንም። አሁን ቅድም ያሉትን እኮ አላሳዩንም። አሳየ እኮ ጨረሰ እኮ። ይሄ አይደለም እኮ ነው። ይሄኛውን አልነበረም። አሁን ኪዱ የሚያነሳውን አልነበረም ሲባል አይደለም ጭራሽ እንደ ስለዚህ አረጋግጥ። የመጀመሪያው ሁለተኛውና መጨረሻውን እኮ እየጠበቅን አንድ ሰው ማውራት አይችልም። ሐሳቡ ተበታተነ ከሁሉም ሰው ጋር እየሄደ ወይ ከቃሌ ጋር የምናወራ ከሆነ ከቃሌ ጋር እናወራ፣ ችግር የለውም። ከኔ ጋር እንቀጥልና እየተባለ የነበረ አሁን ጸድቀናል፣ እየጸደቅን ነው፣ እንጸድቃለን፣ ጸድቀናል፣ እየጸደቅን ነው፣ እንጸድቃለን። አንደኛ ይሄ ፕሮቴስታንቱ ቴዎሎጂማ አይደለም ሲጀመርም እሱም አይደለም የመጀመሪያው። ሁለተኛው ነገር ግን እኛ ድነናል፣ እየዳን ነው፣ እንድናለን የሚለውን ስናብራራ ኖ ኖ ኖ ኖ ይሄኛውማ በጭራሽ ምናምን ነበር ይባል የነበረው። እንደዛ ነበር ይባል የኛ ነው ምናምን ሲባል የነበረው። አሁን አንተ ያልከው ነገር አይደለም ነው። አሁን አንተ ያስቀመጥክልንን ማውራት እንችላለን፣ ችግር የለውም። ግን ደግሞ ይሄኛው ራሱ በእነሱ እየተቀመጠ የነበረ ነገር አይደለም። አሁን አንተ ያሳየው ካቴኪዝም ማለት ነው ከፋዘር ታሩስ ማለት ዋናው ፖይንት እሱ ነው። መጀመሪያ እሱ ላይ ነው መተማመን ያለብን። እዚህ ጋር እኮ ለማሳየት የገባሁት እኔ እናንተ ጋር የለም እያልኩ አይደለም። ጃስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን እንደምታምኑ አውቃለሁ። ነገር ግን እዚህ ጋር እያልኩ ያለሁት ድነናል፣ እየዳንን ነው፣ እንድናለን የሚለው በኦርቶዶክስ ካቴኪዝም የለም ሲባል ስለነበረ እሱን ስለማሳየት ነው። በእምነትም ቃል እስቲ ይቅርታ ጣልቃ በጣም ይቅርታ ጣልቃ ስለገባሁብህ ግን ቃል በቃል ተርጉም ውስጥ እሺ ቀጥል። እሺ ሰሙዬ ሶሪ አንዴ ቃል በቃል ተርጉም ውስጥ ምን ማለት ነው? ወይስ ቆይ ቃልዬ አሁን ያነበብከው ድነናል እየዳንን ነው እንድናለን የሚል ሴንቴንስ ነው እንዲያነበብከው? እዚህ ጋር ያሳየሁት መጀመሪያ ላይ ጸድቀናል የሚለውን ነው።
አልጨረስኩም። ድነናል እየዳንን ነው እንድናለን የሚል ሴንቴንስ ነበር ያነበብክልን። በአንድ ቦታ እኮ የተቀመጠ አይደለም እያሳዩ ያለሁት። እዛ ጋር ያሳየሁት አንደኛ በእምነት በፍቅርና በተስፋ እንደምንጸድቅ እንደጸደቅን የሚያሳይ ነው። ከዛ በኋላ ደግሞ እየጸደቅን እንደሆነም ቆይ ልንገርህ፣ ይሄንን ላሳይ የፈለኩትን አንድ ጊዜ አስጨርሰኝ። አሁን እንትን ግለጠውና መጽሐፉን እዚህ ቦታ ያብራራል የምትለውን ፓርት ብቻ አንብብልንና እኔ ቅድም በቃ ስላልከን ነው እና ቅድም ያነሳኸው ይሄን ማንኛውም አይደለም እኛ ጋር መተህ ይቅርና ይሄን ሴንቴንስ ለሙስሊሙ ብታነበለት አው ልክ ነው የሚለው። እየጠየቅን ያለ ነው ትምህርትህን አሁን ድነናል እየዳንን ነው እንድናለን የሚለው የኮፕቲክ ካቴኪዝም ላይ አለ ብለህን የመጣኸው እሱን ግለጥና አውራ። በቃ እሱን ብቻ ግለጥና አሳየን። እሱን እያሳየው እኮ ነው። አሁን አንድ ቦታ ላይ እዛ ይያዝ እዛ ጋር በእምነት በተስፋ በፍቅር ጸድቀናል የሚለውን ያስቀምጣል። ሌላውም ደግሞ ቢይንግ ጀስቲፋይድ እና ደግሞ ዊል ቢ ጀስቲፋይድ የሚለውንም እኮ ላሳይ ነው። የግድ አንድ ቦታ ላይ መሆን የለበትም አይደል? ሙሉ ካቴኪዝሙን እያሳየው ነው። ያሳያችሁ አሁንም ሌላም ቦታ ላይ ማለት ነው። እንደዚህ ይላል። ይሄኛውም ፓርት ስለ ዲቫይን ግሬስ ነው የሚያወራው። ዲቫይን ግሬስ ብሎ ስለ ዲቫይን ግሬስ መጀመሪያ ሲያወራ እንደዚህ ይላል። አንዴ ክሊር አድርገን ቆይ ኪዳን አንዴ ክሊር አድርገን የጸደቀበትንና እንደውም የምንጸድቅበትን እያሳየው ነው እኮ ቢይንግ ጀስቲፋይድ ነው ዊል ቢ ጀስቲፋይድ